በኢትዮጵያ የኪነ ጥበብ ኢንዱስትሪ በሙዚቃ ለውጥና እድገት ላይ የራሱን አሻራ ያበረከተ ድምጻዊ ነው ይባልለታል። አንጋፋው ድምጻዊ በብዙዎች ህይወት ውስጥ የራሱን የሆነ የትዝታ ወይ ደግሞ የሙዚቃን ኃያልነት አሳይቶ የነበረ ሰው ነው። ይህ ሰው እንግዲህ ድምጻዊ ታደለ በቀለ ነው። ድምጻዊ ታደለ በቀለ በ1960 ዓመተ ምህረት ጀምሮ በፖሊስ ኦርኬስትራ ተቀላቅሎ በራሱ በግሉና እንዲሁም ደግሞ በጥንድ ከሌሎች ጋር በመሆን የተለያዩ ስራዎችን ይሰራ ነበር። በተለይ ደግሞ ሂሩት በቀለና ታደለ በቀለ በጣም በብዙዎች ልብ ውስጥ የቀሩ የሁለት የጥንድ የቅብብል ሙዚቃዎችን ሰርተዋል። ከዚህም ውስጥ በስልክ አነጋግረኝ፣ በቀጭኑ ሽቦ፣ ገላዋ በጣም በርካቶቹ ናቸው። ለብቻው ደግሞ በጣም ልብን የሚነኩና እንዲሁም ደግሞ የሙዚቃን ኃያልነት የሚያጎሉ ስራዎችን ሰርቷል። ታደለ በቀለ አሁን ያለበት ሁኔታ እንዴት ነው የሚለውን ማወቅ ፈልጌያለሁ። ለዚህ ደግሞ ብዙ መድረኮችን አብረው ያሳለፉ ሰዎች ጋር ደዋውያለሁ። እነሱ የሚሉትን ደግሞ እንሰማና ታደለ በቀለ ምን አይነት ስራዎችን ሰርተዋል፣ ምን አይነት ሰው ነበረ፣ በሙዚቃው ዓለምስ በተለይ ደግሞ የራሱን አሻራ አበርክቷል የሚባልለት ሙዚቃው የትኛው ነው የሚለውን ጓደኞቹን የስራ ባልደረቦቹን አግኝተናቸው ስለሱ ትንሽ ሀሳቦችን እንጋራና ተመልሰን ስንገናኝ ደግሞ ሌሎች ጉዳዮችን እናነሳለን። የፖሊስ ሰራዊት ሙዚቃ ክፍል የድርሰትና ዝግጅት ኃላፊ ሆኜ ስሰራ በድምፃዊነት ተቀጠረ። የፈተንኩትም እኔ ነኝ። ጥሩ ድምፃዊ ነው። አንቱ የተባለ ድምፃዊ ሆነ በአንድ ጊዜ። ከዛ ጊዜ ጀምሮ አውቀዋለሁ። ፖሊስ ኦርኬስትራ ውስጥ ነው። እኔም የዛ አባል ሆኜ ስገባ እሱ ያው የኔ ሲኒየር ነው። እዛው ነበረ። ለዛ ነው የተገናኘ ነው። ከታደለ ጋር የተገናኘ ነው። ለስራን የፖሊስ ተቀጠሩ። ይሄም ስንት ዓመተ ምህረት እንደሆነ ታውቂያለሽ? የእድሜ ጉዳይ አትጠይቂና 1965 ዓመተ ምህረት ነው ታደለን ማቀው። ጎረቤቴ ማናለች? ሂሩት በቀላለች እና እሷ ናት ወደዚህ ወደ ሙያው እንድገባ ያደረገችኝ። ይዛኝ ሄደች፣ ተቀጠርኩ። የዛን ጊዜ ነው ማቀው። ተወዳጅ ነው። ጥሩ ድምጻዊ ነው። ጎዝ ነው። የሆነ ሙድ ሲመጣበትም በቃ አንጎራጎር ይወዳል። የተሰጠው ዜማም ካለ ያችን ለሪል ስም እያለ ያጠናዋል። በቃ በእንዲህ አጋጣሚ እየሰራ ሰውን ኢንተርቴን ያደርጋል እንጂ ታደለ ከሰው ጋር የተለየ ነገር የለውም። በቃ በጣም ነው ቃላት የሚያጥረኝ። ታደለ ማለት እጅግ በጣም ቆንጆ ድምጽ ያለው፣ በዛ ላይ በባህሪው ትሁት፣ ሰው አክባሪ፣ የሰጡትን ዘፈን ሁሉ ተቀብሎ አሳምሮ የሚሰራ ድምጻዊ ነው። እንደውም ያልተዘመረለት ነው። ስለ ታደለ እኮ አልተወራም። ታደለ በሙዚቃም ታጅቦ ሆነ እንዲህ በባዶም ሲዘፍን ወደር የሌለው የጨረሰ ነው። ትንፋሽን ቀለምነው እየተባባልን ትዝታዬ ትንፋሽን ቀለምነው እየተባባልን ሸንኮርዬ በቀጭኑ ሽቦ ናፍቆት ቀለለኝ። ድምጻዊ ታደለ በቀለ በህዝብ የሚወደድባቸውና እንዲሁም ደግሞ ብዙዎች የሚያስታውሷቸው በጣም በርካታ ስራዎች አሉት። በተለይ ደግሞ ብዙዎች የሰርጋቸውን እለት በድምቀት የሚያከብርላቸው፣ ሰርጋቸውን ሰርግ የሚያስመስልላቸው ድምጻዊ ታደለ በቀለ ነውና ብዙዎቹ በሱ መሞሸርን የሚፈልጉ በጣም በርካታ እንደነበሩ ሰምተናል። አሁን ደግሞ ያለበት ሁኔታ ትንሽ ጥሩ እንዳልሆነ ሰምተናል። እግዚአብሔር ይማረህ፣ ምን ገጠመህ? እንዲሁም ደግሞ ትንሽ ወደ ኋላ መለስ ብለን ስለ ትዝታው እናወራለን። ጤናውስ እንዴት ነው በሚል አብረን ቆይታ እናደርጋለን። ጉዟችንን ወደ ድምጻዊ ታደለ በቀለ ቤት እናደርጋለን። አሁን እንግዲህ በፒያሳ ደጃቹቤ ሰፈር ድምጻዊው ታደለ በቀለ ቤት ተገኝተን ከሳቸው ጋር ጠራለ ቆይታ ልናደርግ ነው። ጋሽ እንዴት አለ? ደህና ነኝ እግዚአብሔር ይመስገን። ከ1950 እስከ 1970 ደምቆ የቆየው የፖሊስ ኦርኬስትራ ላይ በጣም መድረክ በማሞቅና እንዲሁም የቅብብል ስራዎችን በመስራት የራሳቸውን የሙዚቃ አሻራ አሳርፈዋል ማለት እንችላለን። እንደው ጋሼ ግን ከተገናኘን ላይ ቀር ትንሽ እንዲያነሱልኝ የምፈልገው በሙዚቃው ዓለም ምን ያክል ጊዜ ያሳለፉ? በ60 ዓመተ ምህረት ነው የተቀጠርኩት። 58 ዓመት ነው እንትን ያልኩት። ከሂሩት ጋራ ብዙ ዘፈን ዘፈኛለሁ። ገላዋ፣ አይኔ በጎ፣ ቅጠል ነጋዴዋ፣ የዘጠኝ ወር ቤቴ፣ ደህና ሰንብት። ከእንትና ጋር ደግሞ ወይን ሸርጋ ከእሷ ጋር በስልክ አነጋገኝ ነው
በዛ ወርቅ ጋር ከበዛ ወርቅ ጋር አንቺዬ ሎሚ ነሾይላ ሽትሾይ የንዘርቻለሁ ባህሉ ሸቴ እንደ እሱ እንደውም የማይረሳ ነው። የጥቁር ድምጽ ነው። የጥቁር ድምጽ ማንም ያልዘፈነበት ጊዜ ብዙ አፍሪካውያኖች ነፃነት ባላገኙበት ጊዜ ነው። ምድር የሁሉና ጥቁር ነጭ ሳት ምረጥ አያበላልጥም የቆዳ መለወጥ ምድር የሁሉና ጥቁር ነጭ ሳት አያበላልጥም የቆዳ መለወጥ በስነ ምግባር ይሄ ነው። እንደውም ወታደር ካልሆነ ብለው እንደኛ አስከልክዬ ሲቪል ሆኖ እንዲኖር ያደረኩት እዛ ቤት። እዛ ውስጥ አንዱ ግንባር ቀደም ከሆኑት ውስጥ ድምፃዊ አንዱ ታደለ በቀለ ነው። እሱ ሊዘፍናቸው ይገባል ብዬ አምነንበት ነው። በኮሚቴ አይተን ነው የምንሰጠው። ለምን ያነክሰዋል ዜማው ሁሉንም ይሰራል ታደለ። እንደውም ከዛ ወጥተው ነው ወደ ካሴት የሚሄዱት። አሁን አላስቀየምኳትም የሚለውን ዘፈን ጋሽ ተስፋዬ ናቸው ዶክተር ተስፋዬ የሰጡት። እዛም ሲሰራ መድረክ ላይ በቃ ሁሉ ጊዜ ይደገም። በተለይ ትዝታን እንደታደለ የሚጫወተው የለም። ብቁ የሆነ ድምፃዊ እድሜ የማሽረው ድምፃዊ በዚህ ዘመኑ ድሮ የሚያውቀውን ስራዎች እንኳን እንዳሉ አድርጎ የሚያቀርበው ትዝታን አሁን እንደሱ የሚጫወት የለም። እነዚህ አይነት ብቁ ድምፃዊ ነው። ትንሽ ደግሞ ስለ ሙዚቃው ካነሳን ላይ ቀር እስኪ ወደ ልጅነት ደግሞ አለፍ አለፍ እያልን የተወሰኑ ደቂቃዎች እንድንቆይ ይፈልጋለሁ። ናዝሬት ነው ተወልደው ያደጉት፣ ግን ደግሞ የሲሚንቶ ወረቀት ወይ ደግሞ የሲሚንቶ ካርቶን ላይ ወረቀት በማምረት ስራ ላይ ያሉ ነው ሙዚቃ የጀመሩትና እንዴት መጣሉት? ምናልባት ያኔ የነበረው የሙዚቃን የመውደድ ወደ ሙዚቃ ከፍ ማለት ሙዚቃን የማሳደግ ፍላጎቶት እንዴት አደረቦት? እስኪ ትንሽ እናውራ። እንግዲህ ወረቀት ሰራ ነበር፣ የሲሚንቶ ወረቀት ማለት ነው። ሲሚንቶ ሲመጣም አሁን በማዳበሪያ ነው፣ ያኔ በሲሚንቶ ወረቀት ነበር እና እኔ ያንን እየሰራው ዘፍናለሁ። ሰዎች ይነግሩኛል ጥሩ ነው ድምጽ ምናምን ይላሉ። ከዛ እሱን ትቼ ደግሞ መርካቶ አልቴት ምናምን ነግን ነበር። ከጥምቀት ሰርግ ቤት ሁሉን እየተጠራው ዘፍን ነበር። በዛው በቃ እንግዲህ የነ ጥላሁን የነ መሐሙድን የነ አለማየሁ እሸቴን ብዙ ዘፈን እንትን ነበር። እጄ ፖሊስ ተፈተንኩ አለፍኩ። ኢላን ከምደፈነን ተኛል ምናለ ጥማቴን ገርሳበት አትረዳኝ። በሙዚቃ ቆይታ ውስጥ በጣም ብዙ ስራዎችን ተወዳጅ ስራዎችን ሰርተዋል። እርሶ በጣም ከሰሩት ስራ ውስጥ ሁሌም በልቦት ውስጥ ያለው ስራ የትኛው ነው? ይሄ ዘፈን በወጣትነቴ በ61 ነው 62 ከአንድ ልጅ ጋር ተዋደድን። እሷ የሀብታም ልጅ ነች። እኔ አንድ ሙዚቀኛ ተራ ሙዚቀኛ ነኝ። 60 ብር ነው ደሞዜ። የቤት ኪራይ አለ ምን አለ። እንግዲህ ቤተሰቦቿ ደግሞ ይሰማሉ። ያን ጊዜ በ61 እና 62 ዓመተ ምህረት ሙዚቀኛ ማለት በጣም መጥፎ እንትን ነው። አንድ አዝማሪ ወደደች ልጃችን ብለው አበዱ በቃ። ከዛ ለልጅቷ ምንም ሳላስብ ምን ሳልል ወስደው አሜሪካ ጣሉብኝ። ከዛ በቃ እኔ የተወሰነ ጊዜ ራሴን አላውቅም። የመጀመሪያ ፍቅረኛ ነች እና በጣም ምልሽ ወደ ብዙ መጥፎ ነገር ውስጥ ልገባ ነበር። እግዚአብሔር ነው ያወጣ። ራሴን ለመግደልም ምናምን አስቤ ነበር። ግን ብዙ ጓደኞቼ ደግሞ ያልፋል ግድ የለም አበረታተው እንትን አሉ። ልጅቷ እሷም እዛ እንደሄደች ተለወጠች። ምክንያቱም የኔ ፓስታ መኮረኒ ምናምን ማበላት እሷ ደህና አሪፍ ምግብ ይዛልኝ መታበላ እሷ እንድታመጣለች ከቤቷ። እዛ ስትሄድ ተስማማታ። የኔ ፓስታ መኮረኒ ምን ተለወጠች። እንግዲህ ያን ጊዜ በሞባይል የለ ምን የለ የቤት ስልክም የለንም እኛ ያኔ ምን እንትን የመስሪያ ቤቱ ስልክ ታውቅ ነበር። ደውላ እንኳን ችግሯን አልነገረችኝ። በቃ በዛው ቀር ለጋሽ ተስፋዬ ነገርኩት። ጋሽ ተስፋዬ ምንም ነገር ሳልበድላት ምንም ነገር ሳላደርጋት እንደዚህ ጥላኝ ሄደች ምናምን ስለው ይሄን ግጥም አወጣልኝ እና ይሄ ዘፈን እስካሁን ድረስ ስዘፍነው የማስታውሰው ነገር አለኝ። በዛ ሰዓት እስካሁን ድረስ በቃ ፌመስ ሆኖ ያሉ የሱ ስራዎች
አላስቀየምኳትም። እንደውም ዜማው የሱ ነው፣ ግጥሙ ነው የሰጠሁት እና በቁጥር በእውነት እንደዚህ ማለት አልችልም። ሁሉንም ግንባር ቀደም ጥሩ ድምፃዊ በፖሊስ ሙዚቃ ክፍል አንዱ እሱ ነው። ነፍሳቸውን ይማረው አንድ አለቃችን ነበሩ፣ ኮሎኔል አያሌው የሚባሉ ኦርጋኒስት ናቸው፣ ከባድ ሙዚቀኛ ናቸው። ቀጥታ ታደለ ትዝታ ሲጀምር አቀርቅሮ ነው የሚቀርጹት። በቃ አቀርቅረው ታደለ አበላሽ እንዴ ምናምን ያ ሙዚቀኛ ስለሆነ ተበላሽቶ ምን ሆነ ኮሎኔል ያዘግዝቆ የሚቀርበው አለ። አንድ ቀን ቁጭ ብለን እኔም ያው ኪቦርድ ስለሆነ ናሲ ታደለ ብሎት የጫወተ ስቲችን እዚህ ጋር እንዲበላት ምናምን ኮሎኔል ቅድም እኮ እንዲህ ያቀርቅረህ ነበር ምናምን ስለ እኔ እኮ ምን እንዳስነካኝ አውቃለሁ። ታደለ ሲዘፍን እኮ ውስጤ ሁሉ ነው የሚረበሸው። ለዚህ ነው በቃ እሱ ሲዘፍን እንዲህ ያቀርቅረህ የሚቀረው ምናምን ያለኝን ቀን አስታውሳለሁ። ይመስለኛል አዋሳ ባዛር ነው። እዛ ሄደን አልጋ ያዝነው እንዲህ በመደዳ ነው። ከኛ ጎን ነው ያዘው። አስም አለበት እና ሲስል ነው ያደረው። ወይኔ ታደለ ዛሬ በቃ ወይኔ ብለን በቃ ሁላችን ደንግጠን በቃ በሌሊት ተሰባስበን ሆስፒታል ሄድነው። መርፌ የሰጡት ምናምን ትንሽ ተሻለው። በቃ ዛሬ ላይዘፍን ይችላል ብለን ነው እኛ የወሰንነው። በሚገርምሽ ሁኔታ መድረክ ላይ ሲወጣ ኩልል ያለ ድምጽ እና ጉሮሮ በቃ የታደለ ጉሮሮ የተለየ ነው። እኔ እንዴት እንደማደንቀው አላውቅም። የተለየ ነው በቃ። እኔ ለራሴ የሚጥሙኝ አንድ እኔ ራሴ ሰጠሁት ይሄ ውባይናማ የኔ የሚለው ገላዋ እና አላስቀየምኳት የሚለው እኔ በጣም ወድለታለሁ። በጣም አይኔ በጎ ናቺ ቆንጆ ገላ አይኔ በጎ ናቺ ቆንጆ ገላ የኔ አንጀቴ በፍቅርሽ ሲብላላ አንጀቴ በፍቅርሽ ሲብላላ። ውባይናማ ዜማው ደስ ካለኝ በጥሩ የፍቅር አገላለጽ እንዲወጣ ነው የምፈልገውና በጥሩ የፍቅር አገላለጽ ሴትና ወንድ እንዲሰሩት ብዬ አሰብኩ። ሳስብ ደግሞ ለዚህ ነገር ጥሩ ውጤት የሚያመጡት ሂሩት በቀለና ታደለ በቀለ ናቸው እና ሳስጠናቸው በፒያኖ ነው ሙሉ ጊዜ እንትን እምላቸው አምጥቼ ሳለማመዳቸው እውነትም ተሳካ ጥሩ ሆነ እና የፖሊስ ሰራዊት ሙዚቃ ክፍልን ስም ካስጠሩት ግንባር ቀደም ድምፃውያን አንዱ እሱ ነው። አሁን ድረስ እየተጋበዘም እየሄደ ጡረታ ከወጣ በኋላ እየዘፈነ ነው። ለዛ ቤት ጋሻና መከታ ነው ማለት እችላለሁ። ታደለ በቀለ አይሰለችም፣ ትዕግስተኛ ነው። ያም ቤት በቃ እንደራሱ እናት ክፍሉ ስለሆነ እንደራሱ ቤት ነው አድርጎ የሚያየው እና ቤቱም አቅፎታል፣ እሱም ቤቱን አቅፎታል። ድምፁ ማዕከላዊ ስለሆነ ሴትና ወንድ ሲዘፍኑ ችግር አለ ወይ በሴቷ ድምጽ ይሄዳል ወይ በሱ ድምጽ ይሄዳል። ታደለ ግን መሀል ሆኖ ነው የሚሰራው። ስለዚህ ይመቻቸዋል። ታደለ በቀለ እና ሂሩት በቀለ እጅግ የሚዋደዱ ጓደኛሞች ናቸው። በቃ 4 ነጥብ አድርጌ ነው የምነግርሽ። በጣም የሚዋደዱ የምታስበለት ዛሬ አፈሩን ያቅልላትና እንደዛ ናቸው፣ ጓደኛሞች ናቸው። ገላዋንም አይነ በጎንም ሲጫወቱ እንደ ጥሩ ፍቅረኛ ሆኖ ነው የሚጫወቱት። በፈገግታ እየሳቁ ነው የሚሰሩት። ካልተደረገ ደግሞ ጥበቡ ይኮሰምናል። በፖሊስ ኦርኬስትራ ቆይታዎት ከሂሩት በቀለ ጋር በጣም መድረክ ከማሞቅ የተነሳ አብራችሁ ስለምትወጡ አብራችሁ ስለምትገቡ በጣም ብዙ ሀሜትና ወሬ ነበረ ይባላል። እስኪ ትንሽ አስታውሱን ከሂሩት በቀለ ጋር የነበረው ቆይታ። በቃ እንደ እህቴ ነች። በእውነት ነው ሙሉ እህቴ ነች። ከወይንሸት ጋርም እንደዚሁ ይወራል በስልክ አነጋገሮች ብዙ። ሂሩት እህቴ ነች። እኔ ስለ ሂሩት ማንሳትም አልፈልግም። እግዚአብሔር ለብሷል ይባለው ያሳለፍኩት ነገር ከሷ ጋር
ደግሞ ድምፃዊ ነች እሷ። ከሷ ጋር መስራቴ እኔ በጣም እንትን እግዚአብሔር ወሰዳት። ፍቅር ወዘናው የማረንጎቻ ሸጋተ ባይት ለውማቻ ጋሽ በጣም ብዙዎችን ታዋቂ ሰዎችን ባለጸጋዎችን ብዙዎችን ድረዋል ይባላል። ብዙ ሰርግ ሰርቻለሁ። አንድ ጊዜ እንደውም ማስታውሰው ጊዮን ሆቴል ስንሰራ ሰርግ ቤት የሚዘፈን ዘፈን አለ እና ሙዚቀኞቹ ምን ይጀምራሉ? ስትወደኝ ስወዳ ስኖር በደስታ አንድ ቀን ሳይከፋን ሁሌ ሳትዋጣ። ይሄ አይዘፈንም። ሙዚቃ ሰሩ ሄደኝ ጥላኝ ሰርገኛ ምናምን የሚል የመልካሙ ተበጀ ከሷ ጋር ተነስተ ሙሽሮቹ ሄዱ። ለሰርጓ ጠራችኝ። ሄድኩኝ። አልቀረውም። ግጥሙ እንዴት ይዘፈናል? አይዘፈንም እኮ። አንድ ጊዜ ደግሞ በኃይሉ ሼቴ ኮሳሳ ጎጆ ይዘፍናል። የት መሰለሽ? ወደ ኮካኮላ የድሮ ኮካኮላ ፋብሪካ ነው የሚያገባው። ደግሞ ዶክተር ኃይለ ጊዮርጊስ ወርቅነህ የሚባል ከንቲባ፣ ትልቅ ከንቲባ ናቸው። እዛ ያልመጣ የቤተ መንግስት እና ጣል ተፈጠራች እና አልጋ ወራሽ እና አክሊሉ ሀብተወልድ እና ምናምን ናቸው። እሱ ኮሳሳ ጎጆ ነበርሽ የኔ ፍቅር ይላል። አንዱ መጣ። አንተ ድንባጃም እውር፣ ይሄ ኮሳሳ ጎጆ ነው የተንጣለለ አዳራሽ ኩረት ቦታ አለው። አይዘፈንም እንደዚህ አይነት ሰርግ። ታደለ ሲዘፍን በጣም ጎበዝ ነው። ታደለ በጣም ነው የሚሰራው። በጣም ራሴ ከታደለ ጋር ሲሆን ሰርግ የምሰራው። ፖሊስ ኦርኬስትራ ራሱ ለሰርግ እየተጠራ ሲሄድ ግንባር ቀደም ድምፃዊ እሱ ነው። ታደለ ያልዳረው ሰው የለም። ወዝ አሁን ያው ነው ዝም ብለን አንዳንዴ እላለሁ እኔ እንደው ይሄ ሰርግ የዳርነው ሰው በሙሉ እኮ ቄስ ብንሆን የነፍስ አባቴ እያለ ሻሽ ይገዛ ነበረ። ሙዚቀኛ ስለሆን አያስታውሱንም እንችላለሁ እኔ እንጂ ብዙ ሰዎች ከነጋ እኔም ድር ያለው እሱም አብረን ድረናል። ብዙ ሰርገኞች ቁጭ ብለው ቢፌ አንስተው ስጋ ይዘው ምናምን እንዲህ ሊቆርጡት ያሉት ሲጀምር ቁጭ ነው የሚያደርጉት። እውነቴን ነው እኮ የምልሽ። ታደለ በጣም በቃ ያልተነገረለት ዘፋኝ ቢኖር ታደለ ነው። ድምፁ ደግሞ በጣም ታፍ ነው። እንዴት ነህ አሁን? ጤንነት እንዴት ነው? አሁን ጥሩ ጤንነት ላይ አይደለሁም ያለሁት። ሳላስበው ነው ይሄ በሽታ የመጣው። ናይት ክለብ ሰራ ነበረ ቶቶ ሰርቼ እንደገባሁኝ ሁሌ ሰርቼ ነው ህዳር ወር። ከዛ ሰኞ ጠዋት ስነሳ መነሳት አልቻልኩም። በጣም እንትን አለኝ። ሆስፒታል ሲሄድ የልብ ቧንቧ መጥበብ ነው ተብዬ መተንፈስ አልችልም። በኦክሲጅን ነበር የምተነፍሰው። አሁን ይሄ ነገር ከየት መጣ? አስም አለብኝ። ያው ከበፊት አስም በ69 ያዘኝ። ወደ 50 ምናምን 40 ምናምን አመቱ ነው የሱ። ይሄ የምነፋው ከሱ ነው የመጣው እና አሁን በጣም ይደክመኛል። በቃ እየታከምኩ ነው፣ ግን ጉልበት አነሰኝ። በቃ ምንም ጉልበት በጣም መሄድ ራሱ መከራ ያሳኛል። ትንሽ ስናገር አልችልም። በጣም ነው የታመመው ስልሽ የረጅም ጊዜ ህመም አለ። አስሙ የቆየ ነው እና አሁን ደግሞ ሌላ ህመም አሞታል እና በጣም አሁን ሁሉ ሰው ተረባርበው ሊያድነው ይገባል። ግን እግዚአብሔር እኔ የምመኝለት እንደታደለ እንደ ስራው እንደ ባህሪው ጤናውን መጀመሪያ ጤናን የሚቀርበው ጤናውን እግዚአብሔር ቢያስተካክልለት። አገልግሏል። ስንት አመት? 40 አመት በላይ አገልግሏል። እውነቴን ነው የምልሽ። ሌላው ነገር እንኳን ባይኖር መኖሪያ ቤቱ ደልቡ ገባ ብሎ ወጣ የሚልበት ቤት
ቢኖረው ደስ ይለኛል። ታደለ እኔ እንደው አሁን ታደለ ብዙ ነገሮች ሰርቷል። በአሁኑ ሰዓት ደግሞ እሱ ስለታመመ ተሯሩጦ ሁለት ሶስት ቦታ ናይት ክለብ ይሰራ ነበር። አሁን ግን አይሰራም። ታሟላ። አንደኛ በእግሩ ብዙ መሄድ አይችልም፣ ልቡ ይመታ ጀመር። ሁለተኛ እድሜም አለ። የሱ እኮ አሁን ጥሩ ደረጃ ላይ መድረስ ወይ እሱን እንክብካቤ ማድረግ ለቀሪው ተስፋ ነው። እግዚአብሔር ይማረው ነው የምለው እኔ አሁን መጸልይለት በዚህ በስተመጨረሻም እኔም ይሄንን ፕሮግራም ለመስራት ያሰብኩት ብዙዎች የሚወዱትን ድምጽ የሚወዱትን ሙዚቃ ትንሽ እያጡ ስለሆነ እንደው ሙዚቀኛ ታደለ በቀለ የት ነው ያለው ምን ሆነ ለሚሉ ሰዎች ያሉበትን ሁኔታ እንዲያውቁ ስለፈለኩ ነው እርሶ ጋር የመጣሁትና የኢትዮጵያ ሕዝብ እርሶን የሚያደንቁ እንዲሁም ደግሞ ዘፍነው የዳሯቸው ሁሉ የእርሶን ሰላምና ጤና ይመኛሉ። ምናልባት እርሶ ግን ማስተላለፍ የሚፈልጉት መልእክት ካለ እድሉን እንስጥ። በቃ የኢትዮጵያን ሕዝብ የምለምነው በጸሎቱ ላይ እንትን ይበለኝ፣ ጸሎት ያድርግልኝ። በቃ ተመልሼ የምወደውን ስራ እንድሰራና የቀረችኝን 2 ስራ ሰርቼ ስራዬን ለኢትዮጵያ ሕዝብ እንዲወጣልኝና የኢትዮጵያ ሕዝብ እንዲሰማልኝ የምፈልገው ሌላ ምንም አይደለም። የኢትዮጵያ ሕዝብ ስለዚህ ግጥሙም ዜማውም ያለቀለት ስራ አልቋል። ሁለቱም አሁን ያለቀ ነው እኮ አጥንቼ ጨርሻለሁ። ግን እቺ መጣች እንደው እኔ ከ10 ዓመት በላይ ነው እኮ ይሄን ስራ የሰራሁት። አንዴ ስወድቅ ይሄ አስም ሲመጣ፣ አንዴ ሱካሩን ትስለኝ፣ አንዴ ትስል ስነሳ ስወድቅ እኔ እንጂ ይሄን ስንት ስራ ሰርቼ ነበር አለ። ያው እግዚአብሔር ደግሞ አልፈቀደው። እግዚአብሔር ሲፈቅደው ይወጣል። እኛም ባሉበት መተን እግዚአብሔር ይማሮት ለማለት ያክል ተገኝተናል። ፈጣሪ ጤናዎትን ወደ ነበረበት መልሶ በፍጹም ጤንነት ደግመን እንደምንገናኝ ተስፋ እናደርጋለን። ጤናና ምሕረቱን ይላክልዎት ማለት እንፈልጋለን። አሜን። እኔም በጣም አመሰግናለሁ። ቤቴ ድረስ መጣችሁ እንደዚህ አስታውሳችሁ የተረሳሁትን ሰው አሁን እንደዚህ እንዳስታወሳችሁኝ እግዚአብሔር ያስታውሳችሁ። በጣም አመሰግናለሁ። ከፍተኛ ምስጋና አለኝ። የተከበራችሁ ተመልካቾቻችን ተወዳጅና አንጋፋ ድምጻዊ ታደለ በቀለ ቤት ተገኝተን ጤንነታቸውን ጠይቀናል። እንደምታያቸው በጣም አሟቸዋል። ማገዝ ለምትፈልጉ ኢትዮጵያውያን በተለይ ደግሞ የታደለ በቀለ አድናቂዎች፣ ወዳጆች እንዲሁም ደግሞ ጓደኞች ሙዚቃን የምትወዱ ሁሉ ከታች በምናስቀምጠው የአካውንት ቁጥር ድጋፍ ማድረግ ትችላላችሁ። ከልብ እናመሰግናለን። ቆንጆ ገላ አይኔ በጎ ናቺ ቆንጆ ገላ የኔ